ለአይምሮች እግዚአብሔር ሰማይና ምድርን የፈጠረ አምላክ ነው ብለው ያምናሉ። ካለ መኖር ወደ መኖር ያመጣ እሱ ነው ብለው ያምናሉ። ዘር ከአባት ወገብ ከፍሎ ከእናት ማህፀን ደም ወስዶ የሰራን እግዚአብሔር ነው ብለው ያምናሉ። ባለ አእምሮች አእምሮ የጎደላቸው ሰነፎች ደግሞ እግዚአብሔር የለም ይላሉ። ለዚህ ነው ነብይ እግዚአብሔር ዳዊት በመዝሙር 13 ቁጥር 1 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። ምን በልቡ? አቤት! አእምሮ የጎደላቸው ሰዎች እግዚአብሔርን አለውት አያምኑም። ባለ አእምሮዎች ደግሞ እንደ ባለ አእምሮ አስቡ ካለ በኋላ ትጸልዩም ዘንድ በመጠን ኑሩ ይላል። ምን ትሉ ዘንድ? አንዴ ድገሙት። ትጸልዩ ዘንድ በመጠን ኑሩ ይላል። ሰው ለመጸለይ ከፈለገ በመጠን መኖር አለበት። እህል ሲበዛ ሰውነት ያደክማል፣ ጉልበት ያደነዝዛል፣ ወደ እንቅልፍ ይወስዳል። ህሊናችንም ከጥጋብ የተነሳ ፈጣሪውን ማሰብ ያቆማል። ለመጸለይ ጉልበት የሚኖረን በመጠን ስንኖር ነው። በምን ስንኖር? አረ ድገሙት። በመጠን ማለት ሊሚቴሽን ልክ ሊኖረን ይገባል። በጾም ወቅት ደግሞ በተለይ መለየት መቻል አለበት። አንድ እንጀራ ጥፍንግ አድርገህ የምትበላ ከሆነ ግማሹን ለድሃ ለማካፈል ወስን። በቀን 3 ሊትር ውሃ የምትጠጣ ከሆነ 1 ሊትር ውሃህን ለባልንጀራህና ለተጠማው ለመስጠት ወስን። ይህን ስታደርግ በመጠን መኖር ስትጀምር ጎደሎ ይሞላል። ከእግዚአብሔር ጋር በፍቅር መገናኘት ትችላለህ። እግዚአብሔር የሚነግረን ይህንን ነው። ትጸልዩ ዘንድ አለ በምን ኑሩ? አልሰማው? ኧረ ድገሙት። ዛሬ በዚህ ዘመን በመጠን መኖር አቅቶናል። ሰው ሁሉ ገብጋባ ራስ ወዳድ ሆኗል። መንፈሳዊነት ጎሎናል። ነጠላ ለባሾች ነን፣ ቀሚስ እንለብሳለን፣ ኮት ለብሰን መተን እናስቀድሳለን። የሥራ ሰዓታችንን ከፍለን ግማሽ ጊዜ አስቀድሰን ሰዓታችን ሲደርስ ወደ መስሪያ ቤት እንሄዳለን። ግን ስግብግብነታችንን ካልገታ ነው በመጠን መኖር ካልቻልን ሰማያዊ ክብሩን ምድራዊ በረከቱን ማግኘት አንችልም። ክርስቲያኖች፣ ሰው ሰማያዊ መንግስት ምድራዊ በረከት ለማግኘት ከፈለገ በመጠን መኖር አለበት። በምን አልኳችሁ? ድገሙት። በምን? በመጠን ኑሩ አለን። በመጠን እንድንኖር ነገረን ክርስቶስ። ክርስቲያኖች አስተውሉ። በመጠን የሚኖር ሰው ልኬት አለው። አምላኩን ማየት ይችላል። በመጠን የሚኖር ሰው ስጋን ያሸንፋል። በመጠን የሚኖር ሰው ከኃጢአት ይርቃል። በመጠን የሚኖር ሰው ከእግዚአብሔር ጋር ይታረቃል። ክርስቲያኖች አስተውሉ። ለዚህ ነው ቅዱስ ጴጥሮስ ትጸልዩ ዘንድ አለ በመጠን ኑሩ። በምን ኑሩ? ድገሙት። በመጠን ኑሩ። ክርስቲያን በመጠን እንዲኖር ተነግሮታል። ከፊት ያለው ቃል ትጸልዩ ዘንድ ነው። ጸሎት ሰው ከእግዚአብሔር ጋር የሚያደርገው መንፈሳዊ ግንኙነት ነው። ሰው ጸሎት ማን አልኳችሁ? ሰው ከእግዚአብሔር ጋር የሚያደርገው መንፈሳዊ ውይይት ነው። እግዚአብሔር በጸሎት ይጠራል። እግዚአብሔር በጸሎት ይመሰገናል። እግዚአብሔር በጸሎት ይማለዳል። ስለዚህ በመጠን ለመኖር መጸለይ ያስፈልጋል። በምን ለመኖር? አልሰማሁም። አንዴ ድገሙት። በመጠን ለመኖር መጸለይ ያስፈልጋል። ለዚህ ነው ራሱ ቅዱስ ጴጥሮስ ትጸልዩ ዘንድ አለን። ጸሎት ምን ይፈልጋል ካላችሁ ልብ ይፈልጋል። ምን ይፈልጋል? አልሰማሁም። ልብ ይፈልጋል። ልባችሁን ሰጥታችሁ ጸልዩ። ብዙ ጊዜ በአንደበታችን አነብንበናል። ብዙ ጊዜ እጅግ በጣም ብርቱ የሆኑ የመዝገበ ጸሎት መጽሐፎች ተሸክመን መተን ልባችን ባክኖ ጸሎቱን ሳንጸልየው ተመልሰናል። ግን እግዚአብሔር ልባችንን ይፈልጋል። ከልብ የምንጸልየውን ጸሎት ማን ይሰማል? እሱ እንዲሰማን ከልባችን እንጸልይ። ክርስቲያኖች፣ ቅዱስ ዳዊት በአንድ ወቅት የቆሸሸ ልብ ስለነበረው አምላኩን ሲለምነው እንዲህ አለ። መዝሙር 50 ቁጥር 10 ላይ ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ጌታዬ አምላኬ ሆይ ንጹሕ ልብ ፍጠርልኝ። እስኪ ሁላችሁ በሉ ንጹሕ ልብ ፍጠርልኝ በሉት። ንጹሕ ልብ ጠፍቷል። መንፈሳዊነት ስለራቀን ክርስትናችን እንደ ካሮት ወደታች እያደገ ስለመጣ በጣም ንጹሕ ልብ አተናል። ንጹሕ ልብ ፍጠርልኝ አለው ዳዊት። ንጹሕ ልብ ፍጠርልኝ ብቻ አይደለም፣ ቀጠለና እንዲህ አለ፣ የቀናውን መንፈስ በውስጤ አሳድር በሏት። እችንጋል የቀናውን መንፈስ በውስጤ አንዴ ድገሙት። የቀናውን መንፈስ ኧረ በማርያም ድገሙት። የቀናውን መንፈስ ምን ያለው? የቀናው ይሄ በጎ ሕሊና የሚባለው ነው። ክርስቲያኖች፣ የቀና መንፈስ ማለት በጎ ሕሊና ነው። ዛሬ በጎ ሕሊና ጠፍቷል። ሰዎችን፣ አገልጋዮችን፣ ቤተ መቅደሱን፣ የመቅደሱን መሪዎች፣ አገልጋዮች፣ የሀገር መሪዎችን የምንፈርጀው በእኛ ስሜት ነው። ቀና ሕሊና ጠፍቷል። በጎ ማሰብ አቁመናል።
የእያንዳንዳችን በጎ ንግግር እንኳን ተተርጉሞ በሌላ ነገር ይተካል። ክርስቲያኖች አስተውሉ። ስለዚህ ምን አለ ቅዱስ ዳዊት አምላኩን ሲለምን ንጹህ ልብ ፍጠርልኝ ካለ በኋላ የቀናውን መንፈስ በውስጥ ያሳድር። ምን ያለውን መንፈስ? እግዚአብሔር ቀና መንፈስ ይስጠን። ያልተፈወሰ አእምሮ ሀገር ያበላሻል፣ መቅደስ ያፈርሳል። መጀመሪያ አእምሮአችን ይፈወስ። አእምሮን መፈወስ የሚችለው ክርስቶስ ብቻ ነው። አእምሮን የሚፈውሰው እግዚአብሔር ነው። ክርስቲያኖች ያልተፈወሰ አእምሮ ሀገር ያጠፋል፣ መቅደስ ያፈርሳል ብያቸዋለሁ። ስለዚህ ሰው መጀመሪያ ልቡን ለእግዚአብሔር ሰጥቶ አእምሮውን መፈወስ አለበት። ያልተፈወሰ አእምሮ ለጸሎት አይተጋም። ያልተፈወሰ አእምሮ ፈጣሪውን አይፈልግም። ያልተፈወሰ አእምሮ ከእግዚአብሔር ጋር መኖር አይችልም። ለዚህ ነው ዳዊት አምላኩን ሲለምን ንጹህ ልብ ፍጠርልኝ አለና የቀናውን መንፈስ በልስቱ የቀናውን መንፈስ አረ በማርያም የቀናውን መንፈስ በውስጤ የቀናውን መንፈስ መድኃኔዓለም ይስጠን። አሜን። የረከሰውን ልባችንን ይቀድስልን። አሜን። የክርስትና ሐሳቡ የረከሰውን ማንነት መቀደስ ነው። የተቀደሰ ልብ፣ የተቀደሰ ማንነት፣ የተቀደሰ ስብዕና ነው ያለን። በነገራችን ላይ እኛ አይደለንም ወደ ቅድስና የመጣ ነው። እኛን ሊቀድሰን ክርስቶስ ከሰማይ ወርዷል። ደሙ ነው የቀደሰን። ወደዛ ወረድ ስንል እናየዋለን። ትጸልዩ ዘንድ በመጠን ኑሩ አለ። ስለዚህ ለጸሎት እግዚአብሔር ከሰውነታችን አካል ውስጥ ልብ ይፈልጋል አልኳችሁ። ምን ይፈልጋል? ልብ። ድገሙልኝ። ልብ። ለዚህ ነው መጽሐፍ እንዲህ አለን። ነቢየ እግዚአብሔር ጥበበኛው ሶሎሞን በመጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ እንዲህ አለ። ልጄ ሆይ ልብህን ስጠኝ። እስኪ በሉ ምንህን ስጠኝ? ልብህን። እግዚአብሔር ልባችን ይፈልጋል። ልባችንን ስንሰጠው በልባችን ይደግሳል። ልባችንን ስንሰጠው እሱ ይከብርበታል። ልባችንን ስንሰጠው እሱ ይገባበታል። ስለዚህ ልባችንን እንስጠው። ሰው ከልቡ የሚጸልየውን ከማን ማግኘት ይችላል? ከልባችን ካልጸለይን የለመነው አይሰማም፣ የተናገርነው አይደመጥም፣ ያንኳኳነው አይከፈትም። ስለዚህ ልባችንን ሰጥተን ልንጸልይ ይገባል። ለዚህ ነው ቅዱስ ጴጥሮስ ትጸልዩ ዘንድ በምን ኑሩ? እየሰማችሁኝ ነው? ትጸልዩ ዘንድ በምን ኑሩ? አንዴ ድገሙት። በመጠን ኑሩ። ምን ትሉ ዘንድ? ጸልዩ ዘንድ። ጸሎት 3 ክፍል አለው። ልመና፣ ምስጋና፣ ልመናና ምልጃ። እስኪ ሁላችሁ በሉ ምስጋና በሉ። ልመና፣ ምልጃ። አስተውሉ። 3 ክፍል አለው ጸሎት። በመጠን ለመኖር መጸለይ ያስፈልጋል። ስንጸልይ እንዴት ነው መጸለይ ያለብን ካልን የመጀመሪያው የምስጋና ጸሎት ነው። ማመስገን፣ ሲሞላ ማመስገን፣ ሲጎድል ማመስገን፣ ሲመች ማመስገን፣ ሳይመች ማመስገን፣ ስታገኝ ማመስገን፣ ስታጣ ማመስገን። አንዳንድ ሰው አለ ሲያገኝ ሙሉ ልብ ይኖረዋል፣ ሲያጣና ችግር ሲያጋጥመው እንደተነፈሰ ፊኛ ሰውነቱ ኮምሽሽ ይላል። እንደዛ አትሆኑ ክርስቲያኖች። ሙላታችን ከሱ ነው፣ ጉድለታችንም ከሱ ነው። ማግኘታችንም ከሱ ነው፣ ማጣታችንም ከሱ ነው። የማጣትም የማግኘትም መሰረታዊ ምክንያቶች በእግዚአብሔር ፈቃድ የሚከናወኑ ናቸው። ምክንያቱም መጽሐፍ በልመናዎቻችን ወይም በምስጋናዎቻችን ውስጥ ሁልጊዜ በሙላትም በጉድለትም ማመስገን ማንን ትዝ ይላችኋል? እዚህ በብሉይ ኪዳን መጽሐፍ ላይ የምናገኘው ኢዮብ ሰይጣን ፈተነው። በነገራችን ላይ ሰይጣን በእግዚአብሔር ፊት ይቆማል፣ መላእክትም በእግዚአብሔር ፊት ይቆማል። አቋቋማቸው ግን ለየቅል። ሰይጣን በማን ፊት ይቆማል? ንገሩኝ። መላእክት በማን ፊት ይቆማል? ንገሩኝ። አቋቋማቸው ነው የሚለየው። ሰይጣን ለክስ ነው የሚቆመው፣ መላእክት ለምልጃ ነው የሚቆሙት። ሰይጣን በእግዚአብሔር ፊት ቆሟል። መጽሐፈ ኢዮብ እንደምንመለከተው እግዚአብሔር አምላክ ሰይጣንን እንዲህ አለው፣ ሰይጣን ከወዴት መጣህ አለው። ምድርን ዞርኳት በውስጧም ተመላለስኩ አለ። በጣም የሚገርመኝ የእግዚአብሔር መታመን በኢዮብ ያለው ብርቱ ሐሳብ ነው የሚገርመኝ። በውኑ ባሪያዬን ኢዮብን አየኸው? እንደሱ እኔን የሚፈራ በምድር ላይ የለም አለው። በጣም ይገርመኛል። ኢዮብ አይደለም በእግዚአብሔር የታመነው፣ ከኢዮብ በላይ እግዚአብሔር በኢዮብ ታመነ። በእኛ ሲታመንብን ይሆን ክርስቲያኖች? በእኛስ እግዚአብሔር ይታመንብን ይሆን? ታመነበት እኮ በኢዮብ። እንደሱ እኔን የሚፈራ በምድር ላይ ቅን ሰው የለም አለ።
ይሄን ያለው ነብይ አይደለም፣ ይሄን ያለው መልአክ አይደለም። ለኢዮብ የመሰከረለት ክብር ይግባው የሁላችን ፈጣሪ እግዚአብሔር ነው። ክብር ለሱ ይሁን ለአምላካችን። አስተውሉ። አየኸው አለ። ክስ ቻርጁን ጀመረ። እግዚአብሔር ሲያመሰግናችሁ ሰይጣን ይከሳችኋል። መንፈሳዊነታችሁ ሲጨምር ሰይጣን ይከሳችኋል። ቅድስናችሁ እየጨመረ በመጣ ቁጥር ትከሰሳላችሁ። መከሰስን አትጥሉት፣ መሰደብን አትጥሉት፣ መገፋትን አትጥሉት። እንዴ ክርስቶስ በዚህ ልክ ተገፍቷል። ሰይጣን የክስ ቻርጁን ጀመረ። ኢዮብ እኮ አንተን ያልካደ ከአንተ ጋር የሆነው ሀብቱ፣ ንብረቱ፣ ቤቱ፣ ጓዳው ሞልቶለታል። ምን አጣው ብሎ ይካድ? ጤናውን፣ ሰውነቱን እንዳትነካው፣ ነፍሱን እንዳትነካው በሌላው ነገር ላይ ሁሉ ስልጣን ሰጥቻለሁ። ሀብት፣ ንብረት፣ ገንዘብ ሁሉ እምሽክ ብሎ አጠፋ። ልጆች አለቁ። እሱ በቁስል በደዌ ተመታ። ሚስቱ እግዚአብሔር አምላክን ጥቂት ወራት ደጅ ትጠናዋለህ፣ ትጠብቀዋለህ። የእግዚአብሔር አምላክን የማይገባ አነጋገር ተናገረውና ሙት አለችው። ምን አላት ቅዱስ ኢዮብ? እግዚአብሔርን እጅ መልካሙን እንደተቀበልን ሁሉ ክፉን ነስ አንቀበልምን? ከሰነፎቹ ሴቶች እንዳንዲቱ ተናገርሽ አለ። ይገርመኛል። እስኪ ከሰነፎቹ በሉ፣ ከሰነፎቹ ሴቶች እንዳንዲቱ ተናገርሽ። በጣም ይገርመኛል። ሰነፍ ማለት ቅድም ያልኳችሁ ነው። እዛ መዝሙረ ዳዊት ላይ የተጠቀሰው ይብል አብድ በልቡ አልቦ እግዚአብሔር የተባለው ከሰነፎቹ ሴቶች እንዳንዲቱ ተናገርሽ አላት። ሰነፍ ማለት እግዚአብሔር የለሽ ማለት ነው። ሰነፍ ማለት የክርስቶስን የእግዚአብሔርን አድህኖት አለማወቅ ነው። ሰነፍ ማለት የእግዚአብሔርን ሀልወት የማይረዳ ሰው ነው። ሰነፍ ይባላል እሱ። ቀጠለ። መጨረሻ ላይ በጣም የሚደንቅ ቃል ላይ የተነገረው እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ማን ይመስገን? አንዴ በሉ እግዚአብሔር ሰጠ በሉ እስኪ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ነሳ፣ ማን ይመስገን? እግዚአብሔር ይመስገን። አያችሁ፣ በጉድለት በሙላትም ማንን ማመስገን? እግዚአብሔር አመስግኑ። ለዚህ ነው መጽሐፍ በሁሉ አመስግኑ ይላል። በምኑ? በሁሉ አመስግኑ። የመጀመሪያው የጸሎት ክፍል ምስጋና ነው። ሁለት ጥቅሶች ይሰጣቸዋል። ሮሜ ምዕራፍ 7 ቁጥር 2 ላይ ለእግዚአብሔር ምስጋና ይሁን ይላል። እስኪ ሁላችሁ በሉ ለእግዚአብሔር ምስጋና ይሁን። ለማን ምስጋና ይሁን? ለእግዚአብሔር። በማግኘታችን ምን እንበል? እናመስግን። በማጣታችን ምን እንበል? እናመስግን። የመጀመሪያው ምስጋና። ቀጥሎ አሁንም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 ላይ በክርስቶስ ድል መንሳትን ለሰጠን ለእግዚአብሔር ክብር ይሁን ምስጋና ይሁን ይላል። በክርስቶስ ድል መንሳትን ለሰጠን። የሰማችሁ ነው። ዲያብሎስን ድል ያነዝረግነው ክርስቶስ ስለመጣ ነው። ያ የ5500 ዘመን ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ በእጁ ጨብጦ ስጋን ወደ መቃብር ነፍስን ወደ ሲኦል ያወርድ የነበረው የዲያብሎስ ጉልበት የተቀጣው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። ለዚህ ነው በክርስቶስ ድል መንሳትን ለሰጠን ለባህሪ አባቱ ለእግዚአብሔር ምስጋና ይሁን አለ ቅዱስ ጳውሎስ። ማመስገን፣ ድል ስታደርግ አመስግን፣ ስታሸንፍ አመስግን። ማመስገን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ስትመለከቱ የእውቀትን ሽታ ለሚገልጽ ለአምላካችን ምስጋና ይሁን ይላል። እስኪ ሁላችሁ በሉ የእውቀትን በሉ። የእውቀትን አልሰማሁም። የእውቀትን ሽታ ለሚሰጥ ለአምላካችን ምን ይሁን? ምስጋና። አቤት የእውቀት ሽታ ነው ያለን። ለዚህ ነው መጽሐፍ ከእውቀትም ከፍለን እናውቃለን አለ። ሙሉ አዋቂ፣ ባለብዙ ጸጋ፣ ባለብዙ እውቀት እግዚአብሔር ብቻ ነው። ፕሮፌሰር ብትሆን የእውቀት ሽታ ነው አንተ ውስጥ ያለው። የምን ሽታ? የትኛውም የትምህርት ደረጃ ላይ ጫፍ ላይ ብትሆን እግዚአብሔር የሰጠ የእውቀት ሽታ እንጂ ያለ ዓለምን ሁሉ የማወቅ አቅም የለህም። ዓለምን ሁሉ የማወቅ ስልጣን አቅም ያለው የእውቀት ባለቤት ዘላለማዊ አዋቂ ማን ብቻ? ክብር ለሱ። አሜን። ለዚህ ነው የእውቀትን ሽታ ለሚገልጽ ለሱ ምን ይሁን? አረባሉ ዶክተሮች ካላችሁ የዶክተሬቶቻችሁ የእውቀት ሽታ ከማን የተገኘ? አመስግኑት።
ባለ ሀብቶች ካላችሁ የሀብታችሁ የጥበብና የሀብት የማግኘት ምንጭ ጭንቅላት የሰራላችሁ በተለያየ አይነት ሁኔታ ገንዘብ እንድታካብቱ በመቶ ሺዎችም በሚሊዮኖችም ገንዘብ እንድትሰበስቡ ያን የእውቀት ሽታ የሰጣችሁ ማን ነው? የእውቀት ሽታ ነው ያለን። ሙሉ እውቀት የለንም። የእውቀት ሽታ ግን ምን አለን? የእውቀት ሽታ አለን። ሽታው ነው ያለን። ሙሉ አዋቂ ሙሉ እውቀት የእግዚአብሔር ብቻ ነው። ስለዚህ ሽታውን ሰጥቶ ዓለምን እንድንመራት እንድንገዛት እንድንጠቀምባት እንድንሰራባት ፈጥሮልናል። በእውቀት ሽታ ውስጥ እግዚአብሔርን እንድናመልከው ማን ይርዳል? ስለዚህ ሁለተኛው ልመና ነው። ምን አልኳችሁ? አልሰማው? ልመና ነው። ልመና በነገራችን ላይ የምንፈልገውን ነገር መጠየቅ ነው። መለመን አድርግልኝ፣ ስላደረክልኝ አመሰግንሃለሁ መጠየቅ ነው። ማንኳኳት ነው። በጣም ይገርመኛል። በነገራችን ላይ እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን አምላክ ነው። እውነት ውሸት? እርግጠኛ ናችሁ? ሳንለምነው የሚያስፈልገንን አውቆ ይሰጠናል አይሰጠንም? በጣም የሚገርመው ወዘእን በለን ሰአሎ ይሁ ፍቶተነ ሳንለምነው የሚያስፈልገንን አውቆ የሚሰጠን ጌታ ምን አለ መሰላችሁ? የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል አለ። ምን በሉ? አቤት ለምኑ ይሰጣችኋል። ቀጠለ አንኳኩ ከፍትላችኋለሁ። እንድታንኳኩት ይፈልጋል። ፈልጉ ታገኛላችሁ አለ። እንድንፈልገው ይፈልጋል እግዚአብሔር። ሰው የሚለምነውን ለማግኘት መለመን መቻል አለበት። የሚፈልገውን ለማግኘት መለመን አለበት። የልመና ሁለተኛው ክፍል ጸሎት ነው አልኳችሁ። ሁለተኛው ክፍል ምንድን ነው? አልሰማሁም። ለዚህ ነው ትጸልዩ ዘንድ በመጠን ነው። ጸሎት ነው ትልቁ ጉልበት። ለምኑ እሰጣችኋለሁ ያለው ጌታ፣ አንኳኩ ከፍትላችኋለሁ ያለው ጌታ በሚገርም ሁኔታ ደግሞ በራችን ላይ ቆሞ ያንኳኳል። የዮሐንስ ራእይ ምዕራፍ 3 ቁጥር 21 ላይ እንዲህ ይላል ቅዱስ ዮሐንስ ወንጌላዊ ወናሁ ቆምኩ ሀበ ኆኅት ወእጎደጉድ በደጅ ቆሜ አንኳኳለሁ ማንም ድምፄን ቢሰማ ምንን ቢሰማ በሩን ቢከፍትልኝ ወደሱ እገባለሁ ከሱ ጋር ራት እበላለሁ። ኧረ ክብር ለሱ ይሁን። እሱ አንኳኩ ያለው ጌታ መልሶ የኛን ልብ ያንኳኳል። በወንጌል እያንኳኳን ነው፣ አልሰማነውም። በመምህራን እያንኳኳ ነው፣ አልሰማነውም። በነቢያቱ ትንቢት በሐዋርያቱ ስብከት በጻድቃኑ የአገልግሎት ትዕይንትና ሕይወት በቃሉ በኩል በወንጌሉ በኩል እያንኳኳ ነው፣ አልከፈትንለትም። የተከፈተ በር ካገኘ ማን ይገባል? አቤት ይገባል ክርስቶስ። ክፈቱለት በራችሁን። ሌላ በር አትክፈቱ፣ የልቦናችሁን በር ክፈቱና ግባ የሰላም ንጉሥ፣ ግባ የድህነት ጌታ፣ ግባ የፈውስ ጌታ በሉት። መድኃኔዓለም ግባ በሉት። እሱ ሲገባ የጠመመው ይቀናል። እሱ ሲገባ ሰማያዊውን ክብር ወደ መሻገር እናያለን። እሱ ሲገባ ስጋዊ ስሜቶቻችንን እንረሳና ከእሱ ጋር መለኮታዊውን ሐሳብ ተካፋዮች እንሆናለን። ለዚህ ነው ጴጥሮስ የመለኮታዊ ባህሪ ተካፋዮች ናችሁ ብሎናል። ወደዛ ከፍታ ነው የምንሄደው። ነገራችን ላይ የመለኮታዊ ጸጋ ስጦታዎች እንዳሉን ታውቃላችሁ። ለማንም ያልተሰጠ የመለኮታዊ ጸጋ ስጦታ አለን። ለዚህ ነው ቅዱስ ጴጥሮስ የመለኮታዊ ባህሪ ተካፋዮች ናችሁ ብሎናል። ስለዚህ ይግባ፣ በራችሁን ክፈቱለት፣ ራት ይብላ፣ አብሮን ይደር ጌታ። ስለዚህ ልባችን እንክፈትለት። ለምኑ ይሰጣችኋል ያለው ጌታ እንድንለምነው ይፈልጋል። ሁለት ጥቅሶች ይሰጣችኋል። ፊልጵስዩስ ምዕራፍ 4 ቁጥር 6 በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እስኪ ሁላችሁ በሉ በእግዚአብሔር ዘንድ በሉ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በቃ ለምኑት። በልመናችን ውስጥ እግዚአብሔር 3 መልስ አለው። ስንት ንገሩኝ? አንደኛው እሺ ነው፣ ሁለተኛው እምቢ ነው፣ ሶስተኛው ቆዩ ነው። እሺ ሚለን እኛ ስለምንጠቀምና እሱን ከማምለክ ስለማንወጣ ነው። እምቢ የሚለን እኛ ስለምንጎዳና እሱን ከማምለክ ስለምንወጣ ነው። ቆዩ የሚለን የእምነታችን ጽናት የመንፈሳዊነታችን ጥግ እንዲለካ ነው።
ስለዚህ ስንለምነው እግዚአብሔር ስንት መልሳል? ንገሩኝ። አንደኛ፣ ሁለተኛው፣ ሶስተኛው ቆዩ። ለዚህ ነው ዳዊት ጸኒህ አጸናህክዎ ለእግዚአብሔር፣ እግዚአብሔር ቆይቼ ደጅ ጸናሁት እርሱም ዘንበል አለልኝ አለና ሰማዕኒ ወተመይጠኒ፣ ሰማኝ አደመጠኝ፣ ፊቱንም ወደ እኔ አዞረ። በጊዜው ማን ይስማል? በእኛ ጊዜ አይደለም። በማን ጊዜ? በራሱ ጊዜ ይስማል። በእኛ ጊዜ ከተሰማን ትዕቢተኞች ነን። በእኛ ጥያቄ ከተመለሰልን አስቸጋሪዎች ነን። ስለዚህ ቆይቼ እግዚአብሔርን ደጅ ጸናሁት እሱም ፊቱን አዙሮ ዘንበል አለልኝ። መድኃኔዓለም ለሁላችንም ዘንበል ይበልልን። መድኃኔዓለም ለሁላችን ይስማል። ቆዩ። እንደ እግዚአብሔር ፈቃድ እንድንለምነው ይፈልጋል። ለዚህ ነው በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ የለመነው ልመና ከእግዚአብሔር እጅ እንደተቀበልን እናውቃለን። እስኪ ሁላችሁ ይሄን ቃል በሉ። የለመነው ልመና በሉ። ኧረ በማርያም የለመነው ልመና ከእግዚአብሔር እጅ እንደተቀበልን እናውቃለን። ትለምናለህ፣ ትሄዳለህ፣ እሱ ቀን ጠብቆ ይሰጣል። ምክንያቱም እግዚአብሔር ለኛ የሚሰጠን በእኛ ጊዜ ወይስ በሱ ጊዜ? በእኛ ጊዜማ ከተሰጠን ጨምላቆች እና አስቸጋሪዎች ነን። በጠየቅነው ቁጥር ከሰጠን እናስቸግረዋለን። ደጅ እንድንጸናው ይፈልጋል፣ እንድንለምነው ይፈልጋል። መኖሩን አለወቱን ተረድተን እንድንናፍቀው ይፈልጋል። ሶስተኛው ምልጃ ነው። ምን አልኳችሁ? ድገሙልኝ። ምልጃ ነው። በነገራችን ላይ ምልጃ እጅግ በጣም የሚገርም በየትኛውም የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምልጃ ጸሎት ሰፊ ጊዜ ይወስዳል። በጣም ሰፊ ጊዜ። በጣም የምልጃ ጸሎቶቻችን ስለ ራሳችን ብቻ ሳይሆን ስለ ሌላውም ሰው ጭምር እንድንማልድ መጽሐፍ ይነግረናል። ማልዱ፣ ስለ ባልንጀሮቻችሁ ማልዱ፣ ስለ ደከሙ ሰዎች ማልዱ፣ በኃጢአት ስለወደቁ ሰዎች ማልዱ። ብዙ ሰው ስለ ሰው ኃጢአት መማለድ አይደለም የለመደው፣ ብዙ ሰው ስለ ሰው ኃጢአት ማውራት ነው የለመደው። ፕላትፎርሞቻችን ራሱ የሰው ባንነት እየተረኩና እየነገሩ ጆሮአችንን አሰልችተውናል። እውነቱ ውሸት፣ እውነቱ ውሸት። እንጀራ የሚገኘው የሰው ስም በማጥፋት እስከሚመስለን ድረስ በዚህ ጉዳይ ተወጥረናል። ክርስቲያኖች መማለድ ነው። ለወደቀው ማልዱ፣ ለጎደለበት ማልዱ፣ በመንፈሳዊ አገልግሎት ለዛለ ወንድማችሁ ማልዱ። ጎረቤቶቻችሁ በብዙ ፈተና ውስጥ ሲወጠሩ ማልዱላቸው፣ ለምኑላቸው። ስለዚህ ነው ቤተክርስቲያን ሰፊ ሰዓት ወስዳ የምልጃ ጸሎት አላት። ልክ ስግዱ፣ ለእግዚአብሔር በፍርሃት ሆናችሁ ስገዱ ከተባለ በኋላ ሰፊ የምልጃ ጸሎት አለ። አንድ ስለምታደርግ ስጋውና ደሙን እግዚአብሔር አንድ ያደርገን ዘንድ እንማልዳለን ይላል። ምን እንላለን? ምልጃ ነው ይሄ፣ አንድ እንሆን ዘንድ መማለድ። በጣም የሚገርመኝ ከሀገር አልፋ ለዓለም ትለምናለች፣ ትማልዳለች ቤተክርስቲያን። ስለ ዓለም ሁሉ ማሰብን ያስቀድም ዘንድ ለእያንዳንዱ የሚያስፈልገውን ያማረውን የሚሻለውንና የሚሻውን ይሰጥ ዘንድ ስለ ዓለም ሁሉ እንማልዳለን። ስለ ዓለም የምትማልድ የምልጃ ጸሎት ልምድና ሕይወት ያላት ቤተክርስቲያን ናት ተዋሕዶ ቤተክርስቲያን። ክርስቲያኖች አስተውሉ። በሕይወታችሁ ውስጥ እግዚአብሔርን ማድመጥ ካለብን በምልጃ ለሰዎች አልቅሱላቸው፣ ጸልዩላቸው። ለዚህ ነው እናንተ እኮ ስለምታምኑ ነው አባቴ በጸሎት አስቡኝ፣ ወለተ ማርያም በሉኝ፣ ገብረ ማርያም በሉኝ፣ ኃይለ ማርያም በሉኝ ብላችሁ ገብረ እግዚአብሔር ወልደ እግዚአብሔር ተክለ ሥላሴ ወልደ ሥላሴ ብላችሁ ጸልዩልኝ ብላችሁ የምትማልዱት ካህናቱ እንዲማልዱላችሁ ነው። ስለዚህ የምልጃ ጸሎት ያስፈልጋል። አንድ የመጽሐፍ ጥቅስ ሰጣችኋል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ በጸሎትና በምልጃ ጸሎትና ምልጃ እንዲበዛላችሁ ከሁሉ በፊት እመክራለሁ አለ። ምንና ምን? ጸሎትና ምን? ምልጃ እንዲበዛላችሁ ስትጸልዩ ማልዱ እያለ ይሄን ካየን ትጸልዩም ዘንድ በመጠን ኑሩ ካለን በኋላ እጅግ ደስ የሚል ቃል ይናገራል። ፍቅር በሉ እስኪ።
አልሰማው ፍቅር የምደመድብበት የሐሳብ የኃጢአትን ብዛት ሁሉ ይሸፍናል። እስኪ ሁላችሁ ይሄን ቃል በሉ። ፍቅር በሉ። የኃጢአትን ብዛት ሁሉ ይሸፍናል። አይገርምም? ይሄ ፍቅር ብለን የጠራነው ክርስቶስ ነው። ወዳጄ የጾታህን ጉዳይ አታስበው። ይሄ ፍቅር ብለን የጠራነው በጓደኛሞች መካከል ያለውን ህብረት እየነገርኳችሁ አይደለም። እሱ ሁለተኛና ሶስተኛ ነው። ይሄ ፍቅር ብዬ የምነግራችሁ ወይ መጽሐፍ ቅዱስ የሚነግረን ከሰማይ የወረደውን እግዚአብሔር ልጅ ነው። እሱ ፍቅር ነው። ያ ፍቅር ቋንቋ የለውም። ይሄ ፍቅር የንግግር አቅም አይደለም። ይሄ ፍቅር በተግባር የሚገለጥ የክርስቶስ ሕይወት ነው። ይሄ ፍቅር ዓለምን ሰማያዊ ዙፋንን ከአብ ከመንፈስ ቅዱስ ጋር ያለውን መለኮታዊ ስልጣን አስትቶ ወደ ምድር እንዲመጣ ያስገደደ ፍቅር ነው። ይሄ ፍቅር በቋንቋ በንግግር የሚገደብ ፍቅር አይደለም። ይሄ ፍቅር ኃያልና ኃይል ያለው ፍቅር ነው። ይሄ ፍቅር የ5500 ዘመን የሰው ልጆችን የህይወት ታሪክ የቀየረ ፍቅር ነው። ይሄ ፍቅር ክርስቶስ ነው። ይሄ ፍቅር ራሱን ለሰው ልጆች አሳልፎ የሰጠ ፍቅር ነው። ለዚህ ነው ፍቅር የኃጢአትን ብዛት ሁሉ ይሸፍናል ሲል ከአዳም ጀምሮ እስከ ክርስቶስ መምጣት ዘመን ድረስ የነበሩትን የሰው ልጆችና የፍጡራንን ኃጢአት በደሙ የደመሰሰ ያጠፋ የከደነ መድኃኔዓለም ነው። እሱ ፍቅር ነው። እስኪ እሱ ፍቅር ነው። እሱ ፍቅር ነው። ኧረ ድገሙት። እሱ ፍቅር ነው። ይሄ ፍቅር ይግባል። ለዚህ ነው ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። አቤት እንዴት ደስ ይላል! እንዲሁ መወደድ ይገባቸዋል። እንዲሁ ስለወደደን የኃጢአታችንን ብዛት ሸፈነ። እንዲሁ ስለወደደን የእኛን ሥጋ ተዋህዶ ንጹሕ አደረገው። እንዲሁ ስለወደደን የእኛን ሥጋ ተዋህደ። እንዲሁ ስለወደደን ቤተልሔም ዋሻ አገኘ ነው። እንዲሁ ስለወደደን ቀራንዮ መስቀል ላይ ወጣ። እኛ ልንሸከመው የሚገባውን መስቀል እሱ ተሸከመልን። እሱ እኛ ልንሸከመው የሚገባውን መከራ እሱ ተሸከመ። ለዚህ ነው ኢሳይያስ በሚደንቅ ቃል ገለጠው። እናየውና እንወደው ዘንድ ደም ግባት የለውም፣ ከሰውም ዘንድ የተናቀ የተጠላ የሕማም ሰው ነው አለው። ይገርመኛል። ይህ መጽሐፍ ቅዱስ ሁለት ነገሮች ይናገራል። ቅዱስ ዳዊት በጣም የሚገርም ቃል ይናገራል። ይሴኒ ላህዩ ውሉደ እጓለ እመሕያው ይላል። መልኩ ከሰው ልጆች ይልቅ ያምራል። ምኑ ንገሩኝ? ያ መልክ ከቤተልሔም ዋሻ እስከ ጲላጦስ አደባባይ ነበር። ያምራል። አዎ ያምራል። ያ መልክ ክርስቲያኖች፣ ያ መልክ ብዙ ሺህ ሰዎች እንዲከተሉት አድርጓል። ያ መልክ፣ ያ ውበት፣ ያ ደም ግባት ብዙ ሰዎች እንዲከተሉት አድርጓል። ክርስቶስን ተከትለውታል። ከ5 ገበያ ሕዝብ መካከል አንዱ ገበያ ሕዝብ የሚከተለው ውበቱንና ደም ግባቱን እያየ ነበር። ከሰው ልጆች ይልቅ መልኩ ያምራል ተብሎ በቅዱስ ዳዊት የተነገረለት አምላክ ነው። አዎ ግን ኢሳይያስ ደግሞ ከጲላጦስ አደባባይ ባለ በኋላ ያለውን መከራ ሲገልጠው እናየውና እንወደው ዘንድ ደም ግባት የለውም አለ። ያን ውብ ጌታ አያምርም ብሎ ገለጠው። መልክ የለውም አለ። ምን የለውም? መልክ የለውም አለ። ይሄን አይንዩት። ቀራንዮ ላይ ያለውን የግርፋቱን፣ የጥፊውን፣ የዱላውን መዓት ይዩት። ያ ውብ ሰውነት ብዙ ጥፊ፣ ብዙ ዱላ፣ ብዙ መከራ ሲደራረብበት ያ የሚያምር መልኩ ወደ ማያምር ተለወጠ። ለምን? እኛ ያማርን እንድንሆን። ይሄ ፍቅር ካልገባህ ጊዜ ሰጥተህ አውደ ምሕረቱ ላይ አትገኝ። ይሄ ፍቅር ካልገባህ መቅደስ ገብተህ አታስቀድስ። ይሄ ፍቅር ካልገባህ ስጋው ደግሞ አትቀበል። ይሄ ፍቅር ሲገባ ራስህን ትተዋለህ። ይሄ ፍቅር ሲገባ ፀጉርህን ተላጭተህ ትመንናለህ። ይሄ ፍቅር ሲገባ እንደ ቅዱስ ጊዮርጊስ የሚመጣው ሰይፍ ላንተ መከራ ወይም መሞቻ ሳይሆን የጽድቅ ውሃ አድርገህ ትጠጣዋለህ። ይሄ ፍቅር ሲገባ እንደ ቅዱስ እስጢፋኖስ የድንጋይ መዓት ሲወርድብህ ለመሸከም ትወስናለህ። ይሄ ፍቅር ሲገባ እስመ ከመዝ አፍቀሮ እግዚአብሔር ለዓለም። ፍቅር የኃጢአትን ብዛት ነው የሚለው። የምን ብዛት?
ኧረ ድገሙት ድገሙት ድገሙት። የማንም ጽድቅ የኛን ኃጢአት አልሸፈነም። ክብር ይግባው የድንግል ማርያም ልጅ እግዚአብሔር ልጅ የኢየሱስ ክርስቶስ ፍቅር ግን የሁላችንም ኃጢአት ሸፈነው። ኧረ ክብር ለሱ ይሁን። ይሄን ፍቅር ይሁት። ለዚህ ነው ዮሐንስ ቅዱስ ጴጥሮስ ፍቅር የኃጢአትን ብዛት ሁሉ ይሸፍናል። እንዴት እንደሸፈነው አያችሁ? እጁ ላይ በተወጋው ጦር እኮ ነው የኛን በደል የሸፈነው። የሰማችሁ ነው ክርስቲያኖች? እጁ ላይ በገባው ጦር ሚስማር። ይገርመኛል። ኢሳይያስ አንድ ቃል ይናገራል። በእጄ መዳፍ ላይ ቀርጫቸዋለሁ ይላል። እስኪ በሉ በእጄ መዳፍ ላይ በሉ። አልሰማሁም እናንተ በእጄ መዳፍ ላይ ቀርጫቸዋለሁ ሲል ክርስቶስ ስለራሱ ነው የሚናገረው። አንድ ጽሑፍ ለመጻፍ በዚህ ዘመን ሁለት ነገሮች ያስፈልጋሉ፣ ስክሪፕቶና ወረቀት። በጥንት ዘመን ከሆነ ሶስት ነገሮች ያስፈልጋሉ። ብራና የተዳመጠ ያስፈልጋል፣ የፍየል ሌጦ። ከዛ ውጪ እጽዋት ተፈልገው ይጨመቁና ይጻፋል። መቃ ያስፈልጋል፣ መጻፊያ ቀሰም ያስፈልጋል፣ ይስተካከልና ተቀርጾ ይጻፋል እየተነከረ ደሙ። ክርስቶስ ግን እጁን ብራና አደረገው። ክርስቲያኖች እጁ ላይ የገባውን ሚስማር መቃ አደረገው። ከእጁ የሚፈሰውን ደም ቀለም አደረገና በእጁ መዳፍ ላይ ጻፈ። ሁላችንንም ክብር ለሱ ይሁን። ይሄ ፍቅር ይግባችሁ፣ ይሄ ፍቅር ይግባል ክርስቲያኖች። ለዚህ ነው ፍቅር የኃጢአትን ብዛት ሁሉ አረባሉ። እስኪ በፍቅሩ ብዛት ኃጢአታችሁ የተሸፈነላችሁ እጃችሁን አሳዩኝ እጃችሁ። በፍቅሩ ብዛት በሱ ፍቅር ብዛት የኔ ኃጢአት ተሸፍኗል የምትሉ ተሸፍኗል አልተሸፈነም? በፍቅሩ ብዛት ኃጢአታችን የሸፈነ ማን ነው? ክብር ለሱ ለኢየሱስ ክርስቶስ። የሸፈነልን እሱ ነው። ለዚህ ነው ፍቅር የኃጢአትን ብዛት ሁሉ ይሸፍናል። አይገርምም? በእግሮቻችን የሰራነውን ኃጢአት እግሩን ተቸንክሮ ሸፈነ። በጣም ይገርመኛል። ቅዱስ ኤፍሬም እንዲህ ይላል፣ ወአርታ እገሪነ ውስተ ፍኖተ ሰላም፣ እግሮቻችንን በሰላም መንገድ አቀናለ። ፊት ምን ሄድ የነበረው በጠማማ መንገድ ስለነበረ እግሮቻችንን በሰላም መንገድ እያቀና ክርስቶስ ወደ ሰማያዊ ክብሩ አደረሰን። ይህን ሀሳብ እንድታዩት ነው የሚያስፈልገው። የጾም ወቅት የክርስቶስን መከራ የምናስብበት፣ የጾም ወቅት ክርስቶስ የከፈለውን ዋጋ የምናይበት ነው። ለዚህ ነው ቅዱስ ጴጥሮስ ፍቅር የኃጢአትን ብዛት ሁሉ ይሸፍናል። ልጠቅልለው፣ ወደ ራሳችን ህይወት እንመለስ። ባለትዳሮች ካላችሁ ባሎች የሚስቶቻችሁ ነውር ሸፍኑ። ኦርቶዶክሳውያን እርስ በርሳችን በደልና ኃጢአታችን እንሸፋፈን። የኛ ኃጢአት አደባባይ ስለወጣ የሚያከብረን ሁሉ እየናቀን ወጥቷል። እውነቱ ውሸት ንገሩኝ፣ እውነቱ ውሸት። ቲክቶከሮች፣ ዩቲዩበሮች፣ በተለያዩ ፕላትፎርሞች መረጃ የምታስተላልፉ በደልና ኃጢአት ሸፍኑ፣ አትግለጡ። ለማን ደስ ይበለው ብላችሁ የሰማችሁ ነው? ለማን ደስ ይበለው? ማን ነው የሚከብረው? አንተ የሰው ኃጢአት ባወራህ ቁጥር ያንተን ኃጢአት ግን ማን ሸፍኖልሃል? ኧረ ንገሩኝ። እሱ ባይሸፍን አንተም አትቆምም። እሱ ባይሸፍንልህ ያንተ ክብር ምኑ ላይ ነው? ያንተ በጎነት ምኑ ላይ ነው? ያንተ ጽድቅ ምኑ ጋር ነው? ባካችሁ ክርስቲያኖች በደልን ይሸፍን፣ ኃጢአትን ይሸፍን። ክርስቶስ ብዙ በደላችንን ሸፍኗል። ለምን? ፍቅር የኃጢአትን ብዛት ሁሉ ምን ይላልና። አቤት ጸልዩላቸው። ቅድም ብያለሁ፣ የወደቀ ስታገኙ ማልዱ፣ የደከመ ስታገኙ ማልዱ። ክርስትና እሱ ነው። እንጀራ የሚገኘው ፓትርያርክ ስለሰደብክ፣ ጳጳስ ስለሰደብክ፣ መነኩሴ ስለሰደብክ አይደለም። እግዚአብሔር ከፈቀደ ከደረቅ ጭንጫ መሬት ላይ እንጀራ አውጥቶ ይሰጣል። ይችላል አይችልም? ታመኑበት። በመሰዳደብ የሚገኝ ክብር የለም ክርስቲያኖች። እኔ ይገርመኛል አንዳንድ ጊዜ ኦርቶዶክሳዊነት ወይም ክርስቲያን መባል የእግዚአብሔር አገልጋይ ተብሎ መጠራት ምን ያህል ከባድ እንደሆነ ይገባኛል። በዓለም ላይ ያሉ የፖለቲካ ርዕዮተ ዓለም ውስጥ የሚኖሩ ሰዎች ለያዙት የፖለቲካ ርዕዮተ ዓለም ይታሰራሉ፣ ይገደላሉ፣ ያውም ለመሞት ጭምር ይወስናሉ። እውነቱ ውሸት? እውነቱ ውሸት? ለርዕዮተ ዓለም እኮ ነው፣ ለፖለቲካው ርዕዮተ ዓለም መስዋዕት ይሆናሉ። መቼ ይሆን አገልጋዮች፣ መቼ ይሆን ተገልጋዮች ክርስቲያኖች ላመንበት አምላክ ዋጋ ለመክፈል የምንጨክን? አያችሁ፣ አንድ ጊዜ አንድ ቦታ ላይ ምን ሰማሁ መሰላችሁ?
ያለ እምነት ያለን አገልጋዮች ካለን ወደ እምነት እንድንመጣ ያስፈልጋል። እንጀራ ስላጣ ቤተክርስቲያኒቷን ከሰሳት ባንድ ወቅት ከስራ ስለተሰናበተ ሲከስ ምን እንዳላችሁ ታውቃላችሁ? ቤተክርስቲያኑ ገቢ የለውም ብሎ አለቃው ሊከራከር ቆመ ፍርድ ቤት። ምን እንዳለ ታውቃላችሁ? አዎ ገቢ የለውም አውቃለሁ፣ ግን ማይክሮፎኑ ተሽጦ ይከፈለኛል። እየሰማችሁ ነው ወይ? አያችሁ? የዓላማ ጽናት ከጎደለን እግዚአብሔርን አናየው። የክርስቶስ ፍቅር አልገባንም። የተጠራ ነው የመጣ ነው ክርስቶስን ፍለጋ ነው። ክርስቶስ ደግሞ እሱ ዋጋ ከፍሎልናል። ደሙን እያፈሰሰ አንገቱን ዘንበል አድርጎ እኛን ቀና አድርጎናል። እጁ ላይ የተወጋ እኛን ጽፎናል። ስማችንን ከጎኑ የተወጋ የኃጢአት ታሪካችንን በደሙ ለውጦታል። ይሄን ፍቅር ይዩት። ፍቅር የኃጢአትን ብዛት ሁሉ ይሸፍናል። አረ በመድኃኒዓለም ይሸፍናል። ፍቅር የኃጢአትን ብዛት ሁሉ ይሸፍናል። ትጸልዩም ዘንድ አረ በማርያም ትጸልዩም ዘንድ እንደ ባለ አእምሮ እንደ ባለ ምን በሉ እንደ ባለ አእምሮ አስቡ። ትጸልዩ ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ሁሉ ይህንና ምን ይላል መሰላችሁ? እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። እግዚአብሔር ይርዳን። ያስተማረን የመከረን አምላክ ክብር ምስጋና ይግባው።